ተጠያቂነት በዚህ ሀገር ላይ መረጋገጥ አለበት። ነው ዜጎቻችን እያለቁ ስለ ልማት ምናወራው ምንም ጦር መሳሪያ ያልታጠቁ የሰማይ ቤትን ታሳቢ ያደረጉ መናኞች ላይ በተደጋጋሚ ጥቃት ለሞት ለድብደባና እንግልት ሲዳረጉ ይታያል። በመጨረሻም የአርሲና የዜጎቻችን ህይወት ፓርላማውን አንቀጠቅጠው በዚህም የፓርላማ አባላቱ ለጠቅላዩ ጥያቄዎችን እንደ ነጎድጓድ ያወረዱ ሲሆን የምጭብጨባና ማንቀላፋት የሚበዛበት ምክር ቤት አንዳች አስደሳች የሆነ ትዕይንት ተስተውሎበታል። የፓርላማ አባላቱ ምን ብለው ጠየቁ? ዝርዝሩን ይዤላችሁ ቀርቤያለሁ። ኦሮሚያ ክልል በክርስቲያኖች ላይ የሚፈጸመው ጥቃት ስጋት መፍጠሩን አንድ We want peace for the Orthodox Christians living in Ethiopia. በመጨረሻም በዓለም ላይ የሚገኘው የኦርቶዶክሳውያን ህብረት በሀገራችን አርሲ የተከሰተውን የኦርቶዶክሳውያን እልቂት ተከትሎ ባደረገው አስቸኳይ ስብሰባ ድርጊቱን በማውገዝ ጉዳዩን ወደ ዓለም አቀፉ ፍርድ ቤት እንዲሄድ ውሳኔን አሳልፈውበታል። ከዚህ ጋር ተይዞም የባለስልጣናቱ ራስ ምታት ቴዲ አፍሮ በፌስቡክ ገጹ ላይ ያሰፈረው መልእክት መነጋገር ሆኗል። ይህንንም በዝርዝር እንቃኘዋለን። Hey, I am Cristiano Ronaldo speaking. Can't you see what's happening? The people of is turning into rubble. Children are crying. Parents are lying lifeless. And the world remains silent. የዓለማችን ቁጥር አንዱ ተጫዋች ዘጎት ክርስቲያኖ ሮናልዶ በዓለም ዋንጫ ሀገሩ ፖርቹጋልን ወክሎ እንደምንጊዜውም እየተፋለመ የሚገኝ ሲሆን ከጨዋታው በኋላም አንድ በሀገር አሜሪካን የሚገኝ የክርስቲያኖች ድምጽና አባት እያሉ የሚጠሩት ናይጄሪያዊ ማዱሶ ክርስቲያኖ ሮናልዶን በመማጸን ኢንተርቪው ያደረገ ሲሆን በዚህም ኮከብ ተጫዋች በናይጄሪያ ብሎም በምስራቅ አፍሪካ ክርስቲያኖች ላይ የሚደርሰውን ግፍና ስቃይ እያነባ ሲወግዝ መደመጡ የዓለምን ትኩረት ስቧል። ክርስቲያኖ ምን አለ? በጋራ እንቃኘዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ። ተጠያቂነት በዚህ ሀገር ላይ መረጋገጥ አለበት። ነው ዜጎቻችን እያለቁ ስለ ልማት ምናወራው ስለ መልካም አስተዳደር ምናወራው ስለማን ነው የሚለው በራሱ ይጨንቃል። ህዝብን የወከሉ የህዝብ ተወካዮች ምክር ቤት አባላት እውነትንና ሀቅን በመያዝ የህዝብን ጥያቄ ፊት ለፊት ሲያቀርቡ እንዴት ያስደስታል። ምንም ጦር መሳሪያ ያልታጠቁ የሰማይ ቤትን ታሳቢ ያደረጉ መናኞች ላይ በተደጋጋሚ ጥቃት ለሞት ለድብደባና እንግልት ሲዳረጉ ይታያል። ለመሆኑ መንግስት እንደዚህ አይነት ተደጋጋሚ የንጹሃን የቤተክርስቲያን አገልጋዮችን ከሞት ድብደባና እንግልት ለመታደግ አግባብ ያለው የጸጥታ ኃይል የማይመድበው ለምንድን ነው? ሰበር ዜና። የፓርላማው አዳራሽ በወኔ ተናወጠ። ጠቅላይ ሚኒስትሩና ከፍተኛ ባለስልጣናቱም በጭንቀት ተዋጡ። 90% የሚሆነው የፓርላማ አባል በተቀመጠበትና በሚያንቀላፋበት እንዲሁም የተሰጠውን ትዕዛዝ ብቻ በጭብጨባ በሚያጸድቅበት መድረክ ላይ ጥቂት ለእውነትና ለህዝብ የቆሙ ጀግኖች የባለስልጣናቱ መንበር የሚያንቀጠቅጥ ታሪክ ተጋድሎ አድርጓል። ማንም ባለስልጣን ስለሆነ ብቻ ዜጎች እውነትን ተናገሩ ብሎ ወደ እስር ቤት ማጋዝ አግባብ አይደለም። ዜጎቻችን በጠራራ ፀሐይ ያለቁ ስለምን ልማት ነው የምናወራው? አስቀድመን የዜጎችን ደህንነት እናስጠብቅ። ይህንን ድፍረት የተሞላበት ጩኸት ያሰሙት እነማን ናቸው? የአብኑ አመራር አቶ አበባው ደሳለው ስለ ሰማዕታት አባቶች ያነሱት መራር ጥያቄስ ባለስልጣናቱን እንዴት አሸበረ? ዛሬ የታፈነውን ፍትህ ለአርሲ ክርስቲያኖች የሚጮን የጀግኖች የፓርላማ አባላት ድምጽ አፍረጥርጠን እንመለከተዋለን። ውድ ተመልካቾች በሀገራችን የህግ አውጪው አካል በሆነው በህዝብ ተወካዮች ምክር ቤት ውስጥ የተሰማው የጀግኖች ድምጽ የፍትህ ስርዓቱ ምን ያህል መበላሸቱን ህዝቡ ምን ያህል መራር መከራ ውስጥ እንዳለ ያሳየ ነው። የፓርላማ አባላቱ በከፍተኛ ቁጭት የህግ የበላይነት ፍትሃዊ የሚሆነው የፍትህ አካላት ገለልተኛ ሆነው ሰሩ ብቻ ነው በማለት ባለስልጣናቱን ህግን ተገን በማድረግ በንጹሃን የሚፈጽሙትን አፈና አጋልጧል። ከሰሞኑ ስለ እምነታቸው ስለ እውነት በመናገራቸው ብቻ የታሰሩት ጋዜጠኞች እንዲሁም አክቲቪስቶችና የእምነት አባቶች ወንጀል ሰርተው ከሆነ በማስረጃና በህግ ይቅረቡ፣ ካልሆነ ግን በአስቸኳይ ፈቱ ማለት የአምባገነቱን መዋቅር ፊት ለፊት ተጋፍጦታል። ይህንን ጩኸት ይበልጥ ያደመቀችው በአዳራሽ ውስጥ የነበረችው አንዲት ቆራጥ ሴት የፓርላማ አባል ናት። እሷም በመንግስት ላይ ጣቷን በመቀሰር ዜጎቻችን በጠራራ ፀሐይ ያለቁ ስለምን ልማት ነው የምናወራው? አስቀድመን የዜጎችን ደህንነት እናስጠብቅ ስትል ያሰማቸው የሰላ ንግግር የልማት ፕሮፓጋንዳው የሰውን ህይወት ማዳን እንዳልቻለም ያረጋገጠ ነው። ይህንን ሀሳብ ተከትሎም የአብን አመራሩ አቶ አበባው ደሳለው ያነሱት ነጥብ ደግሞ ይበልጥ ልብን የሚሰብር ነው። ስለ ሀገር ሰላምና ስለ ህዝብ አንድነት ሌሊትና ቀን የሚጸልዩ ያልታጠቁ የሰማይ ቤታቸውን ታሳቢ ያደርጉ የሃይማኖት አባቶች
በየጊዜው ተደጋጋሚ ግድያ፣ ድብደባ፣ ስደት እንደሚደርስባቸውም ገልጿል። መንግስት ለምን ይፋ ጥበቃና የጸጥታ ኃይል እንደማይመድብላቸው በጽኑ ተሟግቷል። ይህንን የጀግኖች ጥያቄ በመጽሐፍ ቅዱስ መነጽር ስንመዝነው ነብዩ አሞጽ በመጽሐፍ ቅዱስ ምዕራፍ 5 ከቁጥር 24 ላይ ነገር ግን ፍርድ እንደ ውሃ ጽድቅንም እንደማይደርቅ ፈሳሽ ይፍሰስ እንዳለው ያለ ገለልተኛ የፍትህ አካላት ሀገር መቆም እንደማትችልም ያሳያል። የሰማዕታቱ አባቶቻችን በአርሲ በማተባቸው ምክንያት የታረዱት ንጹሃንን በመሬት ጠብ አይልም። መጽሐፍ ቅዱስ በምሳሌ 1 ከቁጥር 3 ላይ ጽድቅንና ፍርድን ማድረግ ለእግዚአብሔር ከመስዋዕትነት ይልቅ ይበልጣል ይላል። ንጹሃንን በጠራራ ፀሐይ እያሰቃዩ እያረዱ የሚቀርብ የልማት መስዋዕትነት ፈጣሪ ፊት የተጠላ ነው። ይህንን ወደ ዓለም አቀፍ የህግ መርሆች ስንወስደው በተባበሩት መንግስታት ድርጅት የሰብአዊ መብት ስምምነት መሰረት መንግስት የዜጎቹን ደህንነትና የመኖር መብት የማስከበር ቀዳሚ ዋነኛ ኃላፊነት አለበት። ይህንን መሰረታዊ ግዴታ ወደ ጎን መተው 90% የሚሆነው የፓርላማ አባል በጭብጨባና በማንቀላፋት ግፍን ሲያጸድቅ ጥቂት ለእውነት የሚዋደቁ ጀግኖች መነሳታቸው ግን የታሪክ መዝገብ ሁልጊዜም የሚያስከበር ትልቅ ተግባር ነው። በአጠቃላይ ዛሬው የፓርላማ ውሎ የሚያሳየው ግፍና አፈና በትዕግስት ቢታሰሩም እውነት ግን መቼም ቢሆን ታፍና እንደማትቀር ነው። የንጹሃን እንባ፣ የታሰሩት ጋዜጠኞችና የሃይማኖት አባቶች ጩኸት ብሎም በአርሲ የፈሰሰው የክርስቲያኖች ደም ዛሬ የፓርላማውን አዳራሽ አናውጦታል። ለእውነት የቆሙት ጥቂት ጀግና መሪዎች ፈጣሪ ያብዛልን። ፍትህ በአስቸኳይ ለተከፉ ዜጎቻችን በሙሉ፣ ፍትህ ለአርሲ ክርስቲያኖች። ኦሮሚያ ክልል በክርስቲያኖች ላይ የሚፈጸመው ጥቃት ስጋት መፍጠሩን አንድ We want peace for the Orthodox Christians living in Ethiopia. በርዚና የአርሲ ኦርቶዶክሳውያን ግፍና ጭፍጨፋ ከሀገር ውስጥ አጥር አልፎ በይፋ ዓለም አቀፋዊ ሆኗል። የዓለም አቀፉ የምስራቃውያን ኦርቶዶክሳውያን ቤተክርስቲያናት ጳጳሳት ህብረት ኦሪየንታል ኦርቶዶክስ ሆሊ ሲኖዶስ በአርሲ የተፈጸመውን ስልታዊ እልቂት ተከትሎ አስቸኳይ ስብሰባ ካካሄዱ በኋላ ጉዳዩን በቀጥታ ወደ ዓለም አቀፉ ገላጋይ ፍርድ ቤት ኢንተርናሽናል ኮርት ስለመምራት ታሪካዊና አስገዳጅ ውሳኔን አሳልፏል። የዓለም ጳጳሳት በጋራ በመፈረም ለኢትዮጵያ መንግስትና ለዓለም አቀፉ ማህበረሰብ የላኩት ይፋዊ ዲፕሎማሲያዊ ደብዳቤ ምን ይላል? በመጽሐፍ ቅዱስና በዓለም አቀፍ ሕግ የታጀበው የታሪካዊ መግለጫ በንጹሃን ደም ላይ ለሚቀልዱ ባለስልጣናት ምን አይነት ጥብቅ ማስጠንቀቂያን አስተላለፈ? አሁን ዓለምን እያንቀጠቀጠ ያለውን ይፋዊ የደብዳቤ ይዘት በዝርዝር እንመለከተዋለን። ውድ ተመልካቾቼ፣ ግፍ ድንበር የለውም። የንጹሃን እንባና ደም ደግሞ አህጉራትን አቋርጦ ፍትህን ይጠይቃል። የኢትዮጵያ፣ የግብጽ እስክንድሪያ፣ የሶሪያ አንጾኪያ፣ የአርመንና የህንድ ኦርቶዶክስ ቤተክርስቲያናት ቅዱሳን ጳጳሳት በጋራ በመሆን በአርሲ ኦርቶዶክስ ላይ የተፈጸመውን ማንነት ላይ መሰረት ያደረገ ጭፍጨፋ በጽኑ አውግዟል። ጳጳሳቱ ያወጡት ወደ ዓለም አቀፉ ተቋማት የተላከው ይፋዊ ዲፕሎማሲያዊ ደብዳቤ ኦፊሻል ኢንተርናሽናል ኮሚኒኬ ይዘት እንደሚከተለው ይነበባል። እኛ የምስራቃውያን ኦርቶዶክስ ቤተክርስቲያናት ቅዱሳት ጳጳሳትና ከፍተኛ መንፈሳዊ መሪዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ በተለይም በአርሲ ዞን በማተባቸውና በእምነታቸው ምክንያት ብቻ የተፈጸመውን አሰቃቂ ንጹሃን ጭፍጨፋ፣ የቤተክርስቲያናትን መቃጠልና የዜጎችን መፈናቀል በከፍተኛ ሐዘንና ቁጭት ተመልክተነዋል። ይህንን ድርጊት በቅዱስ መጽሐፍ መነጽር ፍጹም መለኮታዊ ፍርድን የሚጋብዝ ወንጀል ነው። መጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 4 ከቁጥር 10 ላይ የወንድም የደሙ ድምጽ ከመሬት ወደ እኔ ይጮሃል እንዳለው በአርሲ የፈሰሰው የሰማዕታት ደም ዛሬም በሰማይም በምድርም ፍትህን እየጠየቀ ይገኛል። ቅዱስ መጽሐፍ በምሳሌ 6 ከቁጥር 16 ከ17 ላይ ፈጣሪ ከሚጠላቸው 7 ነገሮች መካከል ንጹህ ደም የሚያፈሱ እጆችን በግንባር ቀደምትነት ያስቀምጣል። ስለሆነም ይህንን ግፍ በዝምታ ማለፍ ፈጣሪ መበደል መሆኑን እናምናለን። ይህንን ግልጽ ጭፍጨፋ ከመለኮታዊ ሕግጋት በተጨማሪ በተባበሩት መንግስታት ድርጅት የዘር ማጥፋት ወንጀል መከላከያ ቅጣት ጂኖሳይድ ኮንቬንሽን እና በሰብአዊ መብቶች ሁለንተናዊ አዋጅ ላይ የተደነገጉትን ዓለም አቀፍ የህግ መርሆች ሙሉ በሙሉ የጣሰ የጦር ወንጀል ዋር ክራይም ነው። በመሆኑም የዓለም አቀፉ የምስራቃውያን ኦርቶዶክስ አብያተ ክርስቲያናት ጳጳሳት ህብረት የሚከተሉትን ውሳኔዎች በአንድ ድምፅ አስተላልፏል። አንደኛ፣ ጉዳዩን ወደ ዓለም አቀፉ ፍርድ ቤት መምራት። በአርሲ የተፈጸመው የተቀነባበረ የንጹሃን እልቂት የሀገር ውስጥ የህግ መዋቅር ሊፈታው ካለው አቅም በላይ በመሆኑና በመንግስት መዋቅሮች የቸልተኝነት የታጀበ በመሆኑ ጉዳዩን በቀጥታ ወደ ዓለም አቀፉ ገላጋይ ፍርድ ቤት ኢንተርናሽናል ኮርትስ እንዲያመራና ገለልተኛ ዓለም አቀፍ ምርመራ እንዲጀመር ወስነዋል። ሁለተኛ፣ ተጠያቂነትን ማረጋገጥ። ይህንን ወንጀል የፈጸሙ ያስፈጸሙ በጥቃቱ ወቅት ዜጎችን የመጠበቅ ኃላፊነት እያለባቸው ሆን ብለው ዝምታን የመረጡ ከፍተኛ የመንግስትና የጸጥታ አመራሮች በዓለም አቀፉ ህግ ፊት ቀርበው ተጠያቂ እንዲሆኑ ሁሉንም ዲፕሎማሲያዊና ህጋዊ መንገዶችም እንደሚጠቀሙ ተገልጿል። ሶስተኛ፣ የዓለም መሪዎች ጥሪ ማቅረብ። የተባበሩት መንግስታት ድርጅት፣ የአውሮፓ ህብረትና የዓለም የሰብአዊ መብት ተሟጋቾች ድርጅት በኢትዮጵያ ኦርቶዶክስ ላይ የተፈጸመ ያለውን ስልታዊ ማግለልና ማጥፋት ለማስቆም በአስቸኳይ ጣልቃ እንዲገቡና በባለስልጣናቱ ላይ ዲፕሎማሲያዊ ማዕቀብ እንዲጥሉ ጥሪያቸውንም አስተላልፏል። እየነገሩኝ ነው። ቴዲን ዘመዴ ቴዲ አፍሮን ይኸው ገጹን እያሉኝ ነው። እስቲ ሊየው አንድ ጊዜ ምን ጻፈ ይሆን? ኢትዮጵያዊ ነኝ ብለህ ልትጨፍር አትችልም። ትጠፋለህ። የጊዜ ጉዳይ ነው። ትጠፋለህ።
በሌላ በኩል ተወዳጁ ድምፃዊ ቴዲ አፍሮ በይፋዊ የፌስቡክ ገጹ ላይ ፈርሞ ያስቀመጠው የመልእክት ብዙዎችን ማነጋገሩን ቀጥሏል። ኢትዮሪካ በተሰኘው አልበሙ ብዙ መሬት ላይ ያሉ አቆችን በመናገር ባለስልጣናቱን ያንጫጫውና ያስለፈለፈው ቴዲ ያጋራው መልእክት እንዲህ ይላል። በጋራ እናንብበው። በሀገራችን ኢትዮጵያ ከመቼውም ጊዜ በላይ የገባችበት ከባድና አጣብቂኝ እጅግ ፈታኝ ሁኔታ በሁሉም ዘንድ የታወቀ ቢሆንም እንኳን ነገር ግን እናት ከመጨረሻው አስጨናቂ ምጥ በኋላ አዲስ ልጇን አይታ እንደምትደሰተው ሁሉ ሀገራችንም ከገጠማትና ሊገጥማት ከሚችለው ማንኛውም ከባድ አደጋ በድል ወጥታ ኢትዮጵያና ኢትዮጵያነት አሸናፊ እንደሚሆን ምንም ጥርጥር የለውም። ላለፉት ቀላል የማይባሉ ዓመታት አገራችን አስጨንቆ ያዛትና አሁንም ላለችበት ቀውስ የዳረጋት የጎላ ፖለቲካ ሐሳብ እንደ ማንኛውም ፍልስፍና ሐሳብ ተወልዶ አድጎ አርጅቶና በስብሶ ተፈጥሯዊ ሞቱን ሞቷል። ስለዚህ ከዚህ በኋላ መላው የሀገራችን ሕዝብ በተለይም ወጣቶች በጎሳና በዘር እንዲሁም በሃይማኖት ልዩነት ሳትናወጹ ከመቼውም ጊዜ በላይ በአንድነትና በፍጹም ኢትዮጵያዊ ብሔራዊ ስሜት በተጠንቀቅ ጸንታችሁ መቆም ያለባችሁ ወይም ያለብን መሆኑን በአጽንኦት ለማሳሰብ ወዳለው። እኛ የአዲሲቷ የኢትዮጵያ ትንሣኤ አባቶቻችን ልጆች ኃይላችን፣ ጉልበታችንና መመኪያችን ፈጣሪያችን እግዚአብሔር ነው። ራያችንም ፍቅር፣ ሰላምና ፍትህ የሰፈነባት ታላቅና ገናና አንዲት ኢትዮጵያን ማየት ነው። ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል። ቴዎድሮስ ካሳሁን ቴዲ አፍሮ ሲል መልእክቱን አጋርቷል። በዚህ ጉዳይ እናንተ ምን ሐሳባላችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። Hey, I am Cristiano Ronaldo speaking. Can't you see what's happening? The people of is turning into rubble. Children are crying. Parents are lying lifeless. And the world remains silent. የዓለማችን ቁጥር አንዱ ኮከብና የእግር ኳስ ንጉስ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ በዓለም ዋንጫ መድረክ ላይ ሀገሩ ፖርቹጋልን ወክሎ በጀግንነት እየተፋለመ ባለበት በሰዓት መላው ዓለምን በእንባ ያራጨ ታሪካዊ መልእክትን አስተላልፏል። ከጨዋታው በኋላ በአሜሪካ የሚገኘው የክርስቲያኖች ድምጽ በመባል የሚታወቀው ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ማዱሶ ኮከብን ተጫዋች በመማጸን ባደረገው ልዩ ቃለ መጠይቅ ኢንተርቪው ላይ ሮናልዶ ስለ ናይጄሪያና ስለ ምስራቅ አፍሪካ ክርስቲያኖች መራረቅ የተናገረው እውነት ዓለምን አነጋግሯል። ሮናልዶ እያለቀሰ ስለ ክርስትና ፍቅር የሰጠው ምስክርነት ምንድነው? በአክራሪዎች ላይ ሲያስተላልፈው ጥብቅ መልእክት ምንድነው? አሁን ዝርዝሩን ይዤላችሁ ቀርቤያለሁ። ክርስቲያኖ ሮናልዶ በእግር ኳስ ሜዳው ባሻገር ለሰላምና ለሰብአዊነት ያለው ገንተኝነት ዛሬም በዓለም አቀፍ ደረጃ ደምቆ ታይቷል። በአሜሪካው ተጽዕኖ ፈጣሪ ማዱሶ የቀረበለት ጥያቄን ተከትሎ ሮናልዶ በናይጄሪያና በተለያዩ የምስራቅ አፍሪካ ሀገራት በእምነታቸው ምክንያት ብቻ ጥቃት እየደረሰባቸው ስላሉት ምስኪን ክርስቲያኖች ያለውን ጥልቅ መረጃና ስሜት በይፋ አጋርቷል። ኮከቡ ተጫዋች ሮናልዶ በቃለ መጠይቁ ላይ እንባውን እያፈሰሰ የተናገራቸው ዋና ዋና ታሪካዊ ጭብጦች የሚከተሉት ናቸው። ስለ ክርስትና አስተምሮ የሰጠው ምስክርነት። ሮናልዶ የክርስትናን እውነተኛ ማንነት ሲገልጽ ክርስትና አስተምሮ ሰላምና ፍቅር ነው። እየወደዱ እያሳደዱ እንኳን እንድትወዳቸውና እንድትጸልይላቸው የሚመክር አስደናቂ መለኮታዊ ዶክትሪን ነው ማለት የክርስትናን የፍቅር ጥግ ለዓለም አሳይቷል። በመቀጠልም የአክራሪዎችን ጥቃት መወገስ አለበት። ይህንን ድንቅና ሰላማዊ እምነት ወደ ጎን መተው ጥቂት አክራሪዎች የራሳቸውን አጥፊ አስተምሮ በመከተል በንጹሃን ክርስቲያኖች ላይ የሚያደርሱት አሰቃቂ ጥቃት በዓለም ጫፍ እስከ ጫፍ ባለው ማህበረሰብ ሁሉ ሊወገዝ እንደሚገባም በከፍተኛ ቁጭት ገልጿል። በመጨረሻም የመጽሐፍ ቅዱስና የዓለም አቀፍ ሕግ እውነታ። ይህ የሮናልዶ መልእክት በመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ ያለውን የመድኃኒታችን የኢየሱስ ክርስቶስን ቃል ያስታውሰናል። ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁም ጸልዩ። ሮናልዶ ይህንን እውነት ነው ለዓለም ያበሰረው። እንዲሁም በተባበሩት መንግስታት ድርጅት የሰብአዊ መብቶች ድንጋጌ መሰረት እያንዳንዱ ሰው የመረጠውን እምነት በነጻነት የማምለክ ሙሉ መብት አለው። ስለዚህ እምነትን መሰረት ያደረገ ጥቃት ዓለም አቀፍ ወንጀል መሆኑን የሮናልዶ ጩኸት በሚገባ ያረጋግጣል። በአጠቃላይ ዘጎት በመባል የሚታወቀው ክርስቲያኖ ሮናልዶ በእንዲህ ያለ ታላቅ የዓለም ዋንጫ መድረክ ላይ ሆኖ ስለተገፉት የናይጄሪያና የምስራቅ አፍሪካ ክርስቲያኖች ድምጽ መሆኑ የንጹሃንን በመላው ዓለምን እያንኳካ መሆኑን ትልቅ ማረጋገጫ ነው። ፍቅር ሁልጊዜም ከአክራሪነትና ከጥላቻ በላይ አሸናፊ ነው። ፍትህ በእምነታቸው ምክንያት መከራን ለሚቀበሉ ንጹሃን በሙሉ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ወተሉ ኩፍ ሲነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።